ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። አላችሁ የእግዚአብሔር ልጆች በያላችሁበት የእግዚአብሔር ሰላም ምሕረት ቸርነት አይለያችሁ። መብራት ነኝ። በቀን 2 ይዤላችሁ የምቀርበው ከትላንትናው መልእክቴ ጋር የተያያዘ ነው። የሚገኘው ከዘፍጥረት ምዕራፍ 4 ላይ ነው። ከመጀመራችን በፊት እንጸልይ። ስህተቱን ማን ያስተውላል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴ፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረች ትሁን። መንፈስ ቅዱስ ሆይ ይህን ጊዜ አንተ ተቆጣጠር። በአንድ ልጅ በጌታ በኢየሱስ ክርስቶስ ስም አሜን። የዛሬው አርዕስት የልብ መስዋዕት የሚል ነው። ግን ያው ከትላንቱ የተከታታይ ስለሆነ ትንሽ ካለው ከትላንቱ ሰመራይዝ አድርጌ ቀጥላለሁ። በቀን ላይ እንደተመለከት ነው አዳምና ሔዋን በቸልተኝነት በራስ ፍላጎት ተመርተው በወሰኑት ድርጊት ውጤት ምክንያት ከኤደን ገነት እንደተባረሩ ተመልክተናል። ከእግዚአብሔር ጋር መገናኘት ቀረ፣ ከድምፁም ራቁ። አንዱም ቢሆን ለጅልም ለወሰኑት ውሳኔ ዋጋ መክፈል ነበረባቸው። የዓይን አምሮት፣ የሆድ ፍላጎት፣ እንደ እግዚአብሔር የመሆን ፍላጎት። ይህ ውሳኔ ከራሳቸው አልፎ ለትውልድ ለሰው ዘር ሁሉ ተርፏል። ከእግዚአብሔር ፍቃድ ውጪ መሆን ዋጋ ያስከፍለናል። ክፉም ሆነ መልካም ውሳኔዎች ዋጋ አላቸው። በገላትያ ምዕራፍ 6 ከ7-9 እንዲህ ይላል፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በስጋ ከዘራ ስጋን መበስበስን ያጭዳል፣ ከመንፈስ ከዘራም የዘላለምን ሕይወትን ያጭዳል። አዳምና ሔዋን ከኤደን ገነት ከተባረሩ በኋላ ሳስበው ሕይወትን ሲጀምሩ በጣም የከበዳቸው ነው የሚመስለኝ። ከዛ ውብና ካማረ ስፍራ ሁሉ ነገር ከተሟላበት ወጥተው እዛ እሾህና አሜኬላ የምታበቅል ምድር ላይ ራሳቸውን አገኙ። የዕለት ዕለት ሕይወታቸውን ለማሸነፍ ይጥሩ ይግሩ ነበር። በዚህ ሕይወት ውስጥ ሳሉ ቃየል ተወለደ። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ሔዋንም ልጇን ቃየንን ስትወልድ በተስፋ የተሞላች ይመስለኛል። ከእግዚአብሔር ያገኘሁት ለእግዚአብሔር ስጦታ እውቅናን ሰጠች። ተስፋ ቃሉ ያሰበች ይመስለኛል። የእግዚአብሔር ቃል በዘፍጥረት 3:15 ላይ በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ያለው በውስጧ የመጣ ይመስለኛል። ያው በልጇ ተስፋ ያደረገች ይመስለኛል። በእንደዚህ ሁኔታ ላይ እንዳሉ እግዚአብሔር ሁለተኛ ልጅ ባረካቸው፣ ስሙንም አቤል አሉት። ያው የዛሬው መልእክቴ የሁለቱ የወንድማማች መስዋዕት ነው። እንደ ስርዓቱ ቃየል እና አቤል መስዋዕት አቀረቡ ይላል ዘፍጥረት ምዕራፍ 4:3-4 አነባዋለሁ። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ ብኩራት ከሱ አቀረበ። እግዚአብሔር ወደ አቤል ወደ መስዋዕቱ ተመለከተ ይላል። አቤል ያቀረበው ከበኩሩ ነው፣ የመጀመሪያውን ፍሬውን ማለት ነው። ቃየል መስዋዕት ግን እግዚአብሔር አልተመለከተውም። ቃየል ይህን ሲረዳ እጅግ ተናደደ ይላል ቁጥር 6 እና 7 ላይ። እግዚአብሔርም ቃየንን አለው፣
ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህን የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። እዚህ ላይ ማየት ያለብን እግዚአብሔር መስዋዕት ብቻን ሳይሆን የሚመለከተው የመስዋዕቱን ስርዓት ልብን ነው የሚመለከተው። ምክንያቱም እግዚአብሔር ጉዳይ ከሚሞተው እንስሳ ጋር ብቻ ሳይሆን ከልባችን ጋር ነው። በመዝሙር 51:17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው እና የተሰበረውን የተዋረደውን ልብ እግዚአብሔር አይንቅም ይላል። እግዚአብሔር ለአዳምና ለሔዋን የመጀመሪያ መስዋዕት ያደረገው በቀን 1 ላይ እንደተመለከትነው በዘፍጥረት 3 ላይ እግዚአብሔር አምላክ ለአዳምና ለሚስቱ ቁርበትን ልብስ አደረገላቸው አለበሳቸውም ይላል እና በዚህ ምክንያት ቃየን ለእግዚአብሔር መቅረብ ያለበትን መስዋዕት ምን እንደሆነ ያውቃል። ነገር ግን የእግዚአብሔርን ስርዓት ቸል በማለት የራሱን መንገድ መረጠ። ቃየል መስዋዕት በስራው ጽድቅ የጉልበቱ የልፋቴ ውጤት ብሎ አቀረበ። የኃጢአን ስርዓቱ ደምን መሆን እንዳለበት ያውቃል። ደም ካልፈሰሰ ስርየት የለም ይላል የእግዚአብሔር ቃል። በደሙ ኃይል ነው እኛም ህይወት ያገኘ ነው የምንኖረው ለዘላለም ህይወትም የታጨ ነው። እግዚአብሔር አምላካችን ትእዛዛት አሉት፣ ደንቦች አሉት። ይህንንም ደግሞ እግዚአብሔር እንድንከተለው ይፈልጋል። እንዲህም ይለናል፣ ብትወዱኝ ትእዛዜን ጠብቁ ይለናል እና ትእዛዛቱን የምንጠብቀው እሱ አርጎ ያለንን ስናደርግ ነው። በራሳችን መንገድ ስንሄድ ግን መንገዱን እንሰታለን። እግዚአብሔር ቃየልን መናደድ አይቶ ከቁጣው እንዲመለስ ከክፉ መንገድ ሊያስመልሰው ወደ እርሱ መጥቶ እንዲህ አለው። በዘፍጥረት 4:7 ላይ እንደተመለከትነው ኃጢአት በደጅ ታደባለች፣ ፍቃዷ ወደ አንተ ነው፣ አንተ ግን በእርሷ ንገስባት። እግዚአብሔር በንስሐ ከኃጢአት እንዲመለስ ነው እንጂ አንድም ሰው እንዲጠፋ የእሱ ፍቃድ አይደለም። ምክንያቱም እንድንጠፋ አልፈጠረንም፣ ከሱ ጋር አንድ ሆነን እንድንኖር ነው ዓላማው ሲፈጥረን ማለት ነው። ቃየን ግን የእግዚአብሔር ተግሣጽ አልተቀበለም፣ ቸል ብሎ በልቡ ያሰበውን አደረገ። ይኸውም ወንድሙን አታሎ ወደ ሜዳ ወስዶ ወንድሙን ገደለ። አመፅ ልብ ውስጥ ስለሞላ ስለደነደነ የእግዚአብሔርን ጥሪ ድምፁን ቸል አለው። እዚህ ጋር የምንመለከተው በቅናት ምክንያት ጠላት ወንድማማች መካከል መከፋፈልን፣ ጥላቻን አሳድሮ እስከ መግደል ድረስ እንዳደረሰ ነው። እኛም ራሳችንን እንመልከት። የእግዚአብሔር ቃል እንዲህ ይለናል፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፋንታ አትስጡት ይለናልና ለዲያብሎስ ቦታ ከሰጠን እሱ ወደሚሄድበት መንገድ ለእሱ ጥፋት ወደ ተዘጋጀበት መንገድ ነው የሚወስደን። መቼም እግዚአብሔር በልጆቹ ላይ አይጨክንም እና እንደገና ወደ ቃየን መጣ። በቁጥር 9 ላይ እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱ አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን? ቃየል ኃጢአቱን ለመሸፈን ሞከረ። እግዚአብሔር የእንደገና አምላክ ሁለተኛ እድል ሊሰጠው ሞከረ፣ ኃጢአቱን እንዲናዘዝ ንስሐ እንዲገባ። እሱ ግን ፈቃደኛ አልነበረም። እብሪት፣ አመፅ ልቡን ስለሞላው የእግዚአብሔር ምሕረት የእግዚአብሔር ቸርነት አልታየውም። እንደ ወላጆቹ ኃጢአቱን ሊደብቅ ጥረት አደረገ። ግን ያው ከእግዚአብሔር መደበቅ አንችልም፣ ሁሉን የሚያውቅ ሁሉን ቻይ ስለሆነ። እኛስ የወንድምና የእህቶቻችን ጠባቂዎች ነን።
ስለ ደህንነታቸው ግድ ይለናል? ኃላፊነት እንወስዳለን ወይስ እንገላቸዋለን? ቸልተኝነት፣ ግድ የለሽነት ያለበት ህይወት መወገድ አለበት። ቃሉ እንደሚለው ለወንድም ለእህቶቻችን እንቅፋትና ማሰናከያ እንዳንሆን የእግዚአብሔር ቃል ይነግረናል በሮሜ 14 ከ13 እስከ 23 ላይ በፍቅር እንመላለስ፣ ምክንያቱም የእግዚአብሔር መንግስት በጽድቅ በሰላምና በመንፈስ ቅዱስ የሆነ ደስታ ያለበት ነው ይለናል። እርስ በርሳችን እንተናነጽ፣ አንዳችን ስናጠፋ ጥፋታችንም በፍቅር መናገር እንዳለብን፣ ለክርስቶስ እንገዛ፣ እግዚአብሔርን ደስ ያሰኘዋልና በእምነት እንኑር። ቃይንን ስለ ወንድሙ ሞት አልተጸጸተም። በቁጥር ምዕራፍ 4 ዘፍጥረት 4 ከ13 እስከ 14 ስንመለከት ምን ይላል? ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ናት። እነሆ ዛሬ ከምድር ፊት አሳደኸኝ፣ በፊት እሰወራለሁ፣ በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘም ሁሉ ይገድለኛል። እንዳልኩት ቃየል ስለ ወንድሙ መሞት ጸጸቱ አይታየኝም። ነገር ግን ጥያቄዎች ሁሉ ሰልፍ ሴንተርድ ነበሩ። ራስ ወዳድ፣ የራሱ ምቾት። ከዛ ያው ደግሞ በኃጢአቱም ፈራ ይላል አይደል? ቁጥር 14 ላይ ፍርሃትን አደረበት። የእግዚአብሔር ቃል ምን ይላል? ኃጢአን ማንም ሳያሳድዳቸው ይሸሻሉ። በክፋቱ ምክንያት ፍርሃት አደረበት። እኛስ እንዴት ነው? እስኪ ራሳችንን እንመርመር፣ እንመልከት። የእግዚአብሔር ቃል በሁለተኛ ቆሮንጦስ 3:15 ላይ ይነግረናል ራሳችንን እንድንመረምርና እንድንመለከት፣ የት ቦታ እንዳለን ራሳችንን እንድንመለከት ማለት ነው። ወደ ቁጥር 15 ላይ ስንመለከት ደግሞ ዘፍጥረት 20 ላይ እግዚአብሔር ምህረት አደረገት። የራስ ጉዳይ በጥፋት ነው፣ ኃጢአት ዋጋ ነው አላለም፣ ራራለት። እግዚአብሔር በቁጥር 4:15 ላይ እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይቀበላታል። እግዚአብሔርም ቃየንን ያገኘውን ሁሉ እንዳይገድለው ምልክት አደረገበት ይላልና በጣም ይገርማል። የእግዚአብሔር ፍቅር መቼም ማለቂያ የለውም። ሁልጊዜ ለእኛ መንገድ ይከፍትልናል፣ ሁልጊዜ እንዳንጠፋ። በቁጥር 16 ላይ የሚያሳዝነው ግን ቃየንም ከእግዚአብሔር ፊት ወጣ ይላል። ከአምላኩ ከፈጣሪ ፊት ራቀ፣ ተሰደደ፣ ከእግዚአብሔር ሞገስ ተለየ። ኃጢአት ጋረደችው። እኛስ ምንድን ነው የጋረደን በህይወታችን? በእግዚአብሔርና በእኛ መካከል ምንድን ነው ግርግዳ የሆነብን፣ መጋረጃ የሆነብን? ያንን በኢየሱስ ስም ያ መጋረጃው በእውነት ተቀዶ በኢየሱስ በመስቀል ላይ በሞተ ጊዜ ከላይ እስከታች እንደተቀደደው በእውነት ያንን የሚለየን ግርግዳ በኢየሱስ ስም ከኛ ይወገድ። እኛ ሁላችንም ኃጢአተኞች ነን። የእግዚአብሔር ክብር ጎድሎናል። ከቸልተኝነት ወይም ግድየለሽነት ህይወት እንላቀቅ። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ልባችንን ለንስሐ እናዘጋጅ። እንደ ቃየል ልባችንን አናደንድን። ለእግዚአብሔር የሚገባውን መስዋዕት እንስጠው። ይኸው ምን ይላል? በአንደኛ ሳሙኤል 15:2 ላይ የሚቃጠልና የሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል እና እግዚአብሔር የሚፈልገው የእኛም መታዘዝ ነው። በአዲስ ኪዳን ውስጥ ደግሞ በማቴዎስ 23
ነው። በማቴዎስ 5:23-24 እንዲህ ይላል፣ ስለዚህ መባህን መሰዊያው ላይ ለእግዚአብሔር በምታቀርብበት ጊዜ ወደ ወንድምህ የተቀየመ ነገር መኖር ትዝ ቢልህ መባህን በዚያው በመሰዊያ ፊት ተው። በመጀመሪያ ሄደ ከወንድምህ ጋር ተስማማ፣ ከዛም ተመልሰ መባህን ለእግዚአብሔር አቅርብ ይላል እና እግዚአብሔር ይቅር እንድንባባል እንድንዋደድ ትእዛዙን እንድናከብር ነው የሚፈልገው እና እግዚአብሔርን እጅግ አድርጌ አመሰግነዋለኝ። ስለ ቃሉ እንጸልይ። አባት ሆይ ስለ ቅዱስ ቃል እጅግ አድርገን እናመሰግናለን። አባት ሆይ በተሳሳተ መንገድ አንተን በሚያሳዝን መንገድ ከመንግስት ከሚያርቁን መንገድ ጠብቀ ልባችንን መርምረ ከድፍረት ኃጢአት ሰውረን አመፅንና የአመፀኞች ልባችንን አንተ በደም አጥረው በቃይን መንገድ እንዳንሄድ ጠብቀን የንስሐ ልብን ስጠን። በቃል ብለሃል ኃጢአታችንን ብንናዘዝ ይቅር ልትለን ከአመፃም መንገዳችን እንድትመልሰን ብለሃልና ጌታ ሆይ ኃጢአት በደላችንን ይቅር በለን፣ ከክፉ መንገዳችን መልሰን አባቶ እኛም ደግሞ ነውር በሌለበት ህሊና መኖርን አስተምር። እኛ ከራሳችን አንዳች መልካምነት የለንም፣ መልካም የሆንክ አንተ አባታችን ነህና ከድፍረት ኃጢአት አንተ ሰውረን። በአንድ ልጅ በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም